ጤና ይስጥልኝ የተወደዳችሁና የተከበራችሁ ተመልካቾቻችን እንደምሳምታችኋል ሳምንታዊ ወታደራዊ ዜናዎቻችን ይዘን ቀርበናል ከዜናዎቹ ጋር ምክትል መቶ አለቃ ሜሮን ጌታነህ ነኝ በአፍሪካ ትልቁ የንግድ እንቅስቃሴ ባለበት በመሃል መርካቶ ተክለ ሃይማኖት የሱቅ ባለቤት ይሆኑ መርካቶ ተክለ ሃይማኖት ላይ G+4 ዘመናዊ የገበያ ማዕከል ሰፊ ካሬ አማራጭ ያላቸውን የንግድ ሱቆች ከ11 ካሬ እስከ 32 ካሬ ድረስ ከነገበያው ከ1.8 ሚሊዮን ብር አጠቃላይ ክፍያ ጀምሮ እንዲሁም ከ440 ሺህ ብር ቅድመ ክፍያ ጀምሮ ቀሪውን በአንድ ዓመት ያለምንም ወለድ ከፍለው የሚያጠናቅቁበት የንግድ ሱቆችን ይዘንሎት መተናል እንዲሁም መኖሪያ አፓርትመንቶችን ለምትፈልጉ ፒያሳ ዩኒቲ ፓርክ ፊት ለፊት ከባለ 1 እስከ ባለ 3 መኝታ አፓርትመንቶችን ይዘንሎት ቀርበናል ለበለጠ መረጃ ከታች ባለው ስልክ ይደውሉ ሜሪት ፕሮፐርቲስ አብራችሁን ቆዩ የመከላከያ ሰራዊታችን ሴት የተላበሰ ዜጋ ለህዝብና ለሀገሩ የሚቆም መከታ መሆኑን የኢፌድሪ ሰላም ሚኒስትር መሐመድ እንድሪስ ገለጹ የሰላም ሚኒስትሩ መሐመድ እንድሪስ ይህንን የገለጹት የመከላከያ መረጃ ኮሌጅ ብሔራዊ ደህንነትና ሰላምን በማስጠበቅ ሂደት የማህበራዊ ሚዲያና የመረጃ ስርጭት ድርብ ተጽዕኖዎች በሚል ርዕስ ባካሄደው የፓናል ውይይት ነው በ21ኛው ክፍለ ዘመን የጦርነት ቅርጽ በመሬት ሳይሆን በሰዎች አይምሮ መሆኑን የጠቆሙት የኢፌድሪ ሰላም ሚኒስትር መሐመድ እንድሪስ ቴክኖሎጂን መጠቀም ስራን የሚያቀልና የሚያቀላጥፍ ቢሆንም አጠቃቀማችን ላይ ከፍተኛ ጥንቃቄ ማድረግ እንደሚገባም አሳስበዋል የመከላከያ ትምህርትና ስልጠና ዋና መምሪያ ኃላፊ ጀነራል ይመር መኮንን በበኩላቸው የሰራዊት ጥንካሬ የሚለካው በዋናነት በስነልቦናዊና አይምሮዊ ዝግጁነት መሆኑን ገልጸው የፓናል ውይይቱም ችግር ፈችና ወቅታዊ በመሆኑ ተጠናክሮ ይቀጥላል ብለዋል የሰራዊት ዝግጁነት በዋናነት የሚለካው በስነልቦናና በጭንቅላት ዝግጁነት ነው ብለን እናምናለን ቴክኖሎጂ ትጥቅ ወዘተ በደንብ ሻርፕ የሆነ ጭንቅላት ኢትዮጵያን የሚወድ ወታደር አመራር አደረጃጀት ሲኖር ብቻ ነው እነዛ ተጨማሪ ነገሮች ድል የሚያመጡት ውጤት የሚያመጡት የፓናል ውይይቱ የሁሉንም ትኩረት በሚሻ ርዕሰ ጉዳይ ላይ ማተኮሩ ለቀጣይ ስራ ስኬት የራሱ ሚና የሚጫወት መሆኑን የገለጹት ደግሞ የመከላከያ መረጃ ኮሌጅ አዛዥ ብርጋዴር ጀነራል አባቡ ተሾመ ናቸው ይህንን ርዕሰ ስያሜ የያዘ ፓናል ለማዘጋጀት ስናስብ እንደ ተቋማችንም እንደ ሀገርም ይጠቅማል ብለን በመወሰናችን ዛሬ ጀምረን ይህንን የሶሻል ሚዲያ የሴኩሪቲ ትሬትነት በደንብ አገን ልጆቻችንን ድርጅቶቻችንን ተቋሞቻችንን ማህበረሰባችንን አሰስ ያደረግን ልንመራበት ይገባል በፓናል ውይይቱም በዘርፉ በተሰማሩ ሙያተኞች የተዘጋጁ ጥናታዊ ጽሁፎች ቀርበዋል ዘገባው የማርታ ግርማ ነው ማዕከላዊ ዝግዳጅና ተልኮን በብቃትና በቁርጠኝነት መፈጸም የሚችል ኦፕሬሽናል አመራር የማፍራት ጥረቱን አጠናክሮ መቀጠሉን አስታወቀ የሰራዊቱን ድል አድራጊነት አስቀድሞ ማረጋገጥ በሚያስችሉ ጉዳዮችና ወታደራዊ ክህሎትና አቅምን ማሳደግ ላይ ያተኮረ የስራ ላይ ስልጠናም ለእዙ ኦፕሬሽናል አመራሮች ተሰጥቷል ማዕከላዊ በተሰጠው የግዳጅ ቀጠና በፈጸማቸው ውጤታማ የጸረ ሽምቅ ግዳጅ ዘመቻዎች አሸባሪውን ሸኔን መደምሰሱንና በርካታ ኃይሉንም የሰላምን አማራጭ እንዲከተል ማድረግ መቻሉን አዛዡ ሌተናል ጀነራል ዘውዱ በላይ ገልጸዋል እዙ በተሰማራበት የጋምቤላ ክልል የጎሳ ግጭቶችን ፈጥነው እንዲፈቱ በማድረግና በጸረ ሰላም ኃይሎች ላይ እርምጃ ከመውሰድ ባሻገር የክልል የጸጥታ ኃይሎችን በማሰልጠንና በማጠናከር ግዳጁን በአስተማማኝ ሁኔታ እየተወጣ ስለመሆኑም ሌተናል ጀነራል ዘውዱ በላይ አረጋግጠዋል ዘገባውን ያደረሰን አገኘሁ ንጉስ ነው የጽንፈኛውን ቡድን በመደምሰስ አስደናቂ የግዳጅ አፈጻጸም ውጤት ላስመዘገቡ የአንድ ሬጅመንት የሰራዊት አባላት ፈጣን የማዕረግ እድገት ተሰጠ ለሬጅመንት አባላቱ ፈጣን የማዕረግ እድገት የተሰጠው በደቡብ ጎንደር ዞን አካባቢ ተሰባስበው በዞኑ የጸጥታ ኃይሎችና በሰራዊታችን ላይ ድንገተኛ ጉዳት ሊያደርስ የነበረውን ጽንፈኛ ቡድን ለመደምሰስ በፈጸሙት ጀግንነታዊ ተጋድሎና ባስመዘገቡት ውጤት ነው በተቋሙ የሚሰጠውን ሀገራዊ ተልዕኮ በጀግንነት የሚፈጽሙ የሰራዊቱ ክፍሎች የክብር ተሸላሚ እንደሚሆኑ የተናገሩት ሬጅመንቷ የምትገኝበት አዛዥ ሜጀር ጀነራል ግዛው ኡማ የክፍሉ አመራርና አባላትም በበላይ አካል ውሳኔ የማዕረግ እድገት እንዳገኙም ጠቁመዋል ዘገባው የብርሃኑ አባተ ነው በምዕራብ ሐረርጌ ዞን ከሚኤሶ ወረዳና አጎራባች ስፍራዎች የተውጣጡ የሀገር ሽማግሌዎችና የሃይማኖት አባቶች አካባቢያዊ ሰላምን ማጠናከር በሚያስችሉ ርዕሰ ጉዳዮች ዙሪያ ከሰራዊታችን ጋር ተወያዩ
የሀገራችን እድገትና ልማት በአሸባሪዎችና ጽንፈኞች የጥፋት ሙከራ እንዳይስተጓጎል የሃይማኖት አባቶችና የሀገር ሽማግሌዎች ከሰራዊቱ ጎን በመሰለፍ የበኩላቸውን ጉልህ ድርሻ መወጣት እንደሚጠበቅባቸው በመድረኩ ላይ የምስራቅ ዕዝ ምክትል አዛዥ ሜጀር ጀነራል ፍቃዱ ጸጋይ ገልጸዋል። የጎሳ ግጭቶችን በመከላከል በኮንትሮባንድ ንግድ ሀገር የሚያዳክሙ አካላትን በመቆጣጠርና በየቦታው ኬላዎችን በመመስረት ግጭት የሚፈጥሩ ቡድኖችን ለሕግ በማቅረብ አካባቢያዊ ሰላም እንዲጎለብት ለማድረግ በጋራ መቆም እንደሚገባ ሜጀር ጀነራል ፍቃዱ ጸጋይ አሳስበዋል። አውል መሐመድ እንደዘገበው የመከላከያ ፍትህ ዋና ዳይሬክቶሬት የፍትህ ስርዓቱን በማዘመን ለቴክኖሎጂ ሽግግርና ለሰው ሀብት ልማት ትኩረት ሰጥቶ እየሰራ መሆኑን አስታወቀ። ዋና ዳይሬክቶሬቱ ከፍትህ ሚኒስቴር ጋር በመተባበር ከተለያዩ የሰራዊቱ ክፍሎች ለተውጣጡ ለህግ ሙያተኞቹ ስልጠና ሰጥቷል። ተጨማሪ ዘገባ አለን። በመከላከያ ፍትህ ዋና ዳይሬክቶሬትና በፍትህ ሚኒስቴር ትብብር የተሰጠው ስልጠና በአዲሱ የወንጀል መከላከል ስርዓት ህግ በወንጀል መከላከል፣ በወንጀል ምርመራ፣ በክስ አመሰራረት፣ በክርክር ሂደትና በፍትሐ ብሔር ህግ ላይ እንዲያተኩር ተደርጓል። በሀገር አቀፍ ደረጃ የፍትህ ስርዓቱን በማዘመን በቴክኖሎጂ ሽግግርና በሰው ኃይል ልማት ላይ በትኩረት እየተሰራ መሆኑንም የፍትህ ሚኒስቴር ሚኒስትር ዴኤታ ዶክተር ኤርሚያስ የማነ ብርሃን ተናግረዋል። ሚኒስትር ዴኤታው አክለውም የሀገርን ህልውና እያረጋገጠ ያለው መከላከያ ሰራዊቱ በትጥቅ ግጭት ወቅት የሚፈጠሩ ወንጀሎችን በህግ አግባብ ለመፍታት በሚያደርጋቸው እንቅስቃሴዎች የሁለቱ ሚኒስቴር መስሪያ ቤቶች አብሮ መስራት አስፈላጊነት ጠቅሰው ተመሳሳይ ስልጠናዎች ተጠናክረው እንደሚቀጥሉም ጠቁመዋል። የመከላከያ ፍትህ ዋና ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል አሰፋ ደበሌ በበኩላቸው ከሰራዊቱ ክፍሎች ለተውጣጡ የህግ ሙያተኞች በፍትህ ሚኒስቴር የሚሰጠው ስልጠና በሀገርና በተቋም ላይ የሚፈጸሙ ወንጀሎችን ለመከላከል እንደሚያስችል ገልጸው ሰልጣኝ የህግ ሙያተኞች ተጨማሪ አቅምና ልምድ በመያዝ ፍትህ ለማረጋገጥ መትጋት እንዳለባቸው አሳስበዋል። ስፖርትና ኪነ ጥበብ ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር የተቆራኙ በመሆናቸው እነዚህን ተግባራት ለሚያጠናክሩ ጉዳዮች በተቋም ደረጃ ትኩረት መሰጠቱ ተገለጸ። የመከላከያ ስፖርትና ኪነ ጥበባት ማዕከል ከኃይሎች ከእዞችና ከመከላከያ ስታፍ ለተውጣጡ የስፖርት አመራሮችና ሙያተኞችም ስልጠና መስጠት ጀምሯል። አብዮቷሚ ተጨማሪ ዘገባ አለው። በመከላከያ ስፖርትና ኪነ ጥበባት ማዕከል አዘጋጅነት በተካሄደው በዚህ ስልጠና ከኃይሎች ከእዞችና ከተለያዩ የስታፍ ክፍሎች የተውጣጡ የስፖርት አመራሮችና ሙያተኞች ተሳትፈዋል። ስልጠናው ከጦር ኃይሎች ስፖርት ፌስቲቫል ታሪካዊ ዳራ ጀምሮ ውድድሩ ለሰራዊት ግንባታና ለሀገራችን ስለነበረው አስተዋጽኦ፣ የውድድር ስፖርት ዝግጅት ምንነት፣ የስፖርት አስተዳደር፣ ስፖርታዊ ሕጎች፣ የስፖርት ስነልቦናና የስፖርት ስነ ምግብ ላይ ትኩረቱን አድርጎ በዘርፉ አመራሮችና ሙያተኞች ተሰጥቷል። ስፖርትና ኪነ ጥበብ ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር ፍጹም የተቆራኙ መሆናቸውንም በስልጠናው መክፈቻ ስነ ስርዓት ላይ የተገኙት የመከላከያ ስፖርትና ኪነ ጥበባት ማዕከል ኃላፊ ብርጋደር ጀነራል ጌትነት አዳነ አስታውሰዋል። ስፖርትም ኪነ ጥበብም ከሰራዊቱ የዕለት ከዕለት እንቅስቃሴ ጋር ፍጹም የተቆራኙ ናቸው። በቀላል ምሳሌ ሰራዊታችን በሶምሶማ ሩጫ መሳሪያውን አቅንቶ በጋራ ሆ ሲል እያለ ሲጨፍርና ስፖርትና ኪነ ጥበብ በአንድ ላይ ተዋህደው እናያለን። ሩጫውና የሰውነት እንቅስቃሴው በስፖርት ብንይዘው፣ በቦታው ውስጥ ያሉ የጋራ ዜማዎችና ግጥሞች ደግሞ ጥበብ ናቸው። ሁለቱም ተቀናጅተው የሰራዊቱን ሞራል በመገንባት አብሮነትና አንድነትን፣ የጓድና የክፍል ወይም የአሃድ ፍቅርን በማሳደግ የሰራዊቱን ስነ ልቦና ከፍ በማድረግ የግንባታ ስራን በከፍተኛ ደረጃ ደግሞ በቀላል እና በሚወደድ መንገድ ተፈጻሚ እንዲሆን ያደርጋል። ማዕከሉ ብቁና ተወዳዳሪ ስፖርተኞችን ለማፍራት ክፍሎችን ከማደራጀት ጀምሮ ወደ ተግባራዊ እንቅስቃሴ ገብቷል ያሉት ብርጋደር ጀነራል ጌትነት አዳነ በቀጣይም የሙዚቀኞች ኮሌጅን ለማስተዋወቅና የማርቺንግ ባንድን ትጥቅ ለማዘመን እንደሚንቀሳቀስም ጠቁመዋል። በሚቀጥለው ዓመት በሚከበረው 119ኛው ዓመት የሰራዊት ቀን ሁሉም የሰራዊቱ ክፍሎች በተለያዩ የስፖርት ዘርፎች ውድድር እንደሚጀምሩ የተናገሩት ብርጋደር ጀነራል ጌትነት አዳነ የኪነ ጥበብና የጦር ኃይሎች ስፖርት ፌስቲቫልን ለማዘጋጀት በትኩረት እየተሰራ መሆኑንም ገልጸዋል። 119ኛውን የሰራዊት ቀን ጥቅምት 15 2019 ዓ.ም ስናከብር ጀምረን ለአንድ ዓመት ከታች ወደ ላይ እያደረግን መተን 120ኛውን የሰራዊት ቀን ጥቅምት 15 2020 ዓ.ም አዲስ አበባ ላይ የሚጠቃለል ይሆናል። ይህ መርሃ ግብር በዝርዝር በስልጠናችን እየዳሰስ ነው የምንሄድ መሆኑን በዚሁ አጋጣሚ ለመግለጽ እወዳለሁ።
የጦር ኃይሎች ስፖርት ፌስቲቫል ከ1948 ዓ.ም ጀምሮ ለ20 ጊዜ መካሄዱን ያስታወሱት ደግሞ በመከላከያ ስፖርትና ኪነ ጥበባት ማዕከል የውድድር ስፖርቶች ዝግጅትና ክትትል መምሪያ ኃላፊ ተወካይ ኮሎኔል ሀብታሙ አድማሱ ናቸው። ወታደር ስፖርተኞች በጠንካራ ዲሲፕሊን የተቃኙ መሆናቸው ዘወትር ለድል እንደሚበቁ የኢትዮጵያ ብሔራዊ ቡድን ዋና አሰልጣኝ ኢንስትራክተር ዮሐንስ ሳህሌ ገለጹ። ኢንስትራክተሩ የመከላከያ ስፖርትና ኪነ ጥበባት ማዕከል ከኃይሎች ከእዞችና ከስታፍ ለተውጣጡ የስፖርት አመራርና ሙያተኞች ባዘጋጀው ስልጠና ላይ በመገኘት የካበተ ልምዳቸውን አካፍለዋል። ስፖርት ለወታደር የዕለት ተዕለት ሕይወቱና ተግባራዊ የውጊያ ዝግጁነቱ ነው ያሉት አንጋፋው ኢንስትራክተር በስፖርት ውስጥ ክህሎትና ፍላጎት እጅግ አስፈላጊ መሆኑን ገልጸው የተሰጠው ስልጠናም የስፖርት አመራሮችን አቅም የሚያሳድግ ነው ብለዋል። ኢንስትራክተር ዮሐንስ ሳህሌ አያይዘው ስፖርት ሰላማዊ ጦርነት መሆኑን አስታውሰው የስፖርት አሰልጣኝነት የመጣውም ከወታደራዊ ስትራቴጂ መሆኑንም በማስረጃዎች አስደግፈው አቅርበዋል። ለተሻለ ውጤታማነትም ከስፖርቱ መሪዎች ታክቲካዊ እሳቤ ምሳሌ መሆንና ግልጽ ተግባቦት እንደሚጠበቅና አንድነትና የቡድን ሥራ ላይ ትኩረት አድርጎ መስራት እንደሚገባም ጠቁመዋል። ቀደም ሲል የመቻል እግር ኳስ ቡድንን ያሰለጠኑትና ለውጤት ያበቁት ኢንስትራክተር ዮሐንስ ሳህሌ መከላከያ ሰራዊት ለቆመለት ዓላማ በአንድነት እንደሚሰራም ተናግረዋል። በስፖርቱ ላይ በሚሊተሪው በኩል ሊጠቅሙን የሚችሉ አንዳንድ ነገሮች አሉ። በሲቪል ዓለም ውስጥ ማግኘት የማንችላቸው የዲሲፕሊን ጉዳይ፣ የጽናት ጉዳይ፣ የቆራጥነት እነኚህ በሚሊተሪው ቤት የሚመጡ ወታደሮች ተምረውት የሚመጡት ከሆነ በኋላ በብሔራዊ ቡድን ደረጃ የሚመጡ ስፖርተኞች ዲሲፕሊን ምን እንደሆነ፣ ጽናት ምን እንደሆነ፣ ቁርጠኝነት ምን እንደሆነ ከኛ ከሲቪሎቹ የተሻለ ስለሚያውቁት ይሄንን እነሱ ማስተማር የሚችሉት የነሱ ማስተማር በየእዙ የሚያደርጉት ስራ ነገር ለሀገር የሚጠቅም ስለሆነ እዛ ላይ ከፍተኛ ትኩረት እንዲያደርጉልን እኛ የምናገኛቸው አንዳንድ ተጫዋቾች አሁን ራስ በቀል ስለሆኑ በራሳቸው አቅም በራሳቸው ኃይል የሚመጡ ስለሆኑ አንዳንድ ነገሮች ጉድለት ቢኖርባቸው ከልጅነት ወይም በወጣትነት ያላገኙት ነገር ስለሆነ ይሄ ግን ሚሊተሪ ቤት ውስጥ ተቃኝቶ የሚወጣ ስፖርተኛ ካገኘን አገራዊ ጥቅም ስላለው ከዚህ በፊትም እኔም ብሔራዊ ቡድን ሲጫወት ያየሁት ስለሆነ በተግባር የመቻል ተጫዋቾች የኦሜድላ የአየር ኃይል ተጫዋቾች ይሰጡት የነበረውን ጥቅም በብሔራዊ ቡድን ደረጃ በቁርጠኝነት ወኔ፣ የሀገር ፍቅር፣ ባንዲራ፣ ህብረት የሚባለውን ነገር በሰፊው እዚህ ጋር መማር ስለሚቻል ያ እንደ ቀልድ እንዳይታይና የሚሰሩት አሁን ለመከላከያው ስፖርት ብቻ ሳይሆን ለሀገር እንደሆነ ማውቀው ከፍተኛ ትኩረት እንዲሰጡት ነው። ኢንስትራክተር ዮሐንስ ሳህሌ አያይዘው አሁን ላይ ተቋሙ ለስፖርት የሰጠውን ትኩረት አድንቀው ለተግባራዊነቱ የበኩላቸውን ድርሻ እንደሚወጡም ተናግረዋል። ተቋሙ በግብርናው ዘርፍ እያስመዘገበ ያለው ስኬት ተጠናክሮ እንዲቀጥል የሰለጠኑ ሙያተኞችን በብዛት የማፍራት ተግባር ትኩረት እንደተሰጠው ተገለጸ። ተቋማችን መከላከያ ራስን በምግብ ለመቻል እያከናወነ ባለው ተግባር ከራስ አልፎ በሀገሪቱ ኢኮኖሚ ላይ አዎንታዊ ሚና እንዲኖረው የሰለጠኑ የግብርና ሙያተኞች የየራሳቸው የጎላ ሚና እንደሚጫወቱም ተገልጿል። አባቱ ወልደ ማርያም ተጨማሪ ዘገባ አለው። ተቋማችን ራስን በምግብ ለመቻል በሚያደርገው ጥረት ተጨባጭ ለውጦች እያስመዘገበ መሆኑን በመከላከያ ግብርና ልማት ዘርፍ የግብርና ግብዓቶችና ሜካናይዜሽን ቴክኖሎጂ ድጋፍ ዳይሬክቶሬት ዳይሬክተር ብርጋዴር ጀነራል እሸቴ አራጌ ገልጸዋል። ጀነራል መኮንኑ ይህን የገለጹት በአርሲ ዩኒቨርሲቲ የሰለጠኑ የተቋሙ የግብርና ሙያተኞች ስልጠናቸውን አጠናቀው በተመረቁበት ስነ ስርዓት ላይ ነው። የግብርና ሙያን የሰለጠኑ ተመራቂ የሰራዊት አባላት በመስኩ ሊያሰራ የሚችል ዕውቀት እንደጨበጡ ያረጋገጡት ብርጋዴር ጀነራል እሸቴ አራጌ በሰለጠኑት የሙያ ዘርፍም የሚታይ ለውጥ ማምጣት እንደሚጠበቅባቸው በማሳሰብ የአርሲ ዩኒቨርሲቲም ላደረገው ቀና ትብብር ምስጋና አቅርበዋል። የአርሲ ዩኒቨርሲቲ ፕሬዝዳንት ዶክተር ፍቃዱ ምትኩ በበኩላቸው እንደ ሀገር ከድህነት ለመውጣት ተቀናይቶ የምግብ ሉዓላዊነትን ማረጋገጥ እንደሚገባ በመጠቆም የመከላከያ ሰራዊቱ የሀገሩን ዳር ድንበር እየጠበቀና ሰላም እያሰፈነ በግብርናው ዘርፍ የሚያደርገውንም እንቅስቃሴ አድንቀዋል። ተመራቂዎቹ በመሬት ዝግጅት፣ በሰብል አትክልትና ፍራፍሬ ምርት፣ በእንስሳት እርባታና በእሴት አተገባበር ዙሪያ በንድፈ ሀሳብና በተግባር የተደገፈ ስልጠና እንደተሰጣቸው በአርሲ ዩኒቨርሲቲ የግብርናና አካባቢ ሳይንስ ኮሌጅ ዲን ዶክተር ኃይሉ ፍቃዱ ተናግረዋል። የመለስተኛ አመራር ኮሌጅ ከመማር ማስተማር ተግባሩ ጎን ለጎን በግብርና ልማት እንቅስቃሴው አበረታች ውጤት እያስመዘገበ ነው። መለስተኛ አመራሮችን በስልታዊ አመራር ችሎታና ጥበብ እያበቃና የሰራዊቱን የውጊያ አቅም እያሳደገ የሚገኘው ኮሌጁ በግብርና ምርታማነት ስኬት ማስመዝገቡን አዛዡ ኮሎኔል አስቻለው ገድፍ ገልጸዋል። ኮሌጁን
ለመማር ማስተማር አስቻይ ሁኔታዎችን ለመፍጠር ብለን እንሰራቸዋል። አንዱ ትልቁ ነገር የኮሌጁ ውበትና ጽዳት መጠበቅ። በርካታ የዛፍ ችግኞች እየተከልነን ያለን የሚበሉ የፍራፍሬ ችግኞችን መትከል። ከዛ በተረፈ ደግሞ የሰራዊቱን ኑሮ ከማሻሻል ከመደገፍ አንጻርም በርካታ ስራዎች እየሰራን ነው። ግቢውን በኮሪደር ልማት ከማሳመር ባሻገር በተለያዩ የፍራፍሬ ዛፎች የማስዋብ የአትክልት አይነቶችን በስፋት ማምረትና የዶሮ እርባታና ከብት ማድለብ ስራዎችን በትኩረት እየተሰራበት መሆኑንም አዛዡ አብራርተዋል። የመለስተኛ አመራር ኮሌጅ የሚገኝበት የአዋሽ አርባ ከተማ የአየር ጸባይ ሞቃታማ እንደመሆኑ ይህንን የአየር ጸባይ መቋቋም የሚያስችል የአረንጓዴ ልማት ስራው በግቢው ተጠናክሮ ስለመቀጠሉም ኮሎኔል አስቻለው ተናግረዋል። በኮሌጁ ግቢ የሚመረቱ የግብርና ውጤቶች በቀላሉ የሚታዩ እንዳልሆኑ ያነሱት አዛዡ የግቢው መሬት በሙሉ አቅም ለመጠቀምና የውሃ እጥረትን መፍታት በሚቻልበት ሁኔታ ላይ ከባለድርሻ አካላት ጋር የትብብር ግንኙነት ስለመጀመሩም ጠቁመዋል። ኮሌጁ ሁነኛ የእንግዳ መቀበያ እንዳልነበረው የተናገሩት ኮሎኔሉ ከዚህ ቀደም ከተለያዩ የግንባታ ስራዎች የተረፉ ቁሳቁሶች እንዳይባክኑ በማሰባሰብ ለእንግዳ መቀበያ የሚሆን ግንባታ በመፋጠን ላይ ይገኛል ብለዋል። ዘገባው የአስቻለው ሌንጫ ነው። ወደ ደቡብ ሱዳን ለሚሰማሩ የሞተራይዝድ ሻለቆችና በአፍሪካ ህብረት ተልዕኮ ስር ሶማሊያ ለሚሰማሩ ሴክተሮች ከስምሪት በፊት ማሟላት በሚገባቸው አስተዳደራዊ ጉዳዮችና ዝግጅቶች ዙሪያ የግንዛቤ ማስጨበጫ ትምህርት ተሰጠ። የቅድመ ስምሪት አስተዳደራዊ ዝግጅቶችን በተገቢው ሁኔታ ማጠናቀቅ የተልዕኮ ስኬትን ለማረጋገጥና የሰላም አስከባሪ አባላቱን ዝግጁነት ለማጠናከር ከፍተኛ አስተዋጽኦ እንዳለው በመከላከያ የሰው ሀብት አመራር ዋና መምሪያ የስምሪትና እድገት መምሪያ ኃላፊ ብርጋዴር ጄኔራል አምሳሉ ኩምሳ ተናግረዋል። ዘገባውን ያደረሰን ተስፋ ያረጋል ነው። በጎንደር ዩኒቨርሲቲ ጸዳ ግብርና ኮሌጅ የሰለጠኑ የሰራዊት ስነ ልቦና ግንባታ አመራሮችና የሚዲያ ሙያተኞች ለኢትዮጵያ ብሔራዊ ደም ባንክ ጎንደር ቅርንጫፍ ደም ለገሱ። ሰልጣኞቹ ያደረጉት የፍቃደኝነት ደም ልገሳ የሰራዊታችን ህዝባዊነትና ዓላማ ጽናት የሚጠቁሙ ተግባር መሆኑን የሰሜን ምዕራብ ስነ ልቦና ግንባታ ዳይሬክቶሬት ዳይሬክተር ኮሎኔል ተስፋዬ ኤፍሬም ገልጸዋል። ደም ልገሳ ታላቅ የሰብአዊነት ተግባር በመሆኑ መከላከያ ሰራዊቱ ሀገሩን ከመጠበቁ በተጨማሪ በፍቃደኝነት ደም በመስጠት የህዝብ አጋርነቱን እያረጋገጠ እንደሚገኝ በኢትዮጵያ ብሔራዊ ደም ባንክ የጎንደር ቅርንጫፍ ቡድን አስተባባሪ ነርስ ታደሰ ዳግም ገልጸዋል። ዘገባው የብርሃኑ አባተ ነው። ለመሐንዲስ ዋና መምሪያ አባላት በስነ ምግባራዊ ውሳኔ አሰጣጥ በጥቅም ግጭት አስተዳደርና የጥቅም ግጭት ተጋላጭነትን መከላከል ላይ ያተኮረ የግንዛቤ ማስጨበጫ ስልጠና ተሰጠ። ውትድርና ሀገራዊ ኃላፊነት በላቀ ቁርጠኝነት መፈጸምን የሚጠይቅ የተከበረ ሙያ መሆኑን በመከላከያ የስነ ምግባር ዳይሬክቶሬት የሙስና መረጃ ትንተና ቡድን መሪ ኮሎኔል ሲሻይ ተስፋውን ጠቁመዋል። ዘገባው የተስፋይ ኃይሉ ነው። በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ የተሰማራው ሴክተር 4 የኢትዮጵያ ሰላም አስከባሪ ሰራዊት በአስተማማኝ የዝግጁነት ቁመና ላይ እንደሚገኝ ተገለጸ። የሰላም አስከባሪውን ዝግጁነት ያረጋገጡት በአፍሪካ ህብረት የሶማሊያ ድጋፍና ማረጋጋት ተልዕኮ አዊሶም ኢንስፔክሽን ቡድን ኃላፊ መሐመድ ዲያሎ ኢትዮጵያ በሰላም ማስከበር ታሪክ ትልቅ ስም ያላት ወታደሮቿ የሰለጠኑ ጠንካራ ዲሲፕሊን ያላቸውና በማንኛውም አስቸጋሪ ቦታዎች ተሰማርተው ግዳጅን በብቃት የሚፈጽሙ መሆናቸውን ገልጸዋል። የኢንስፔክሽኑ ዓላማ የጥራት ቁጥጥርና የድጋፍ ስርዓት መሆኑን ያነሱት ኢንስፔክሽን ኃላፊው በተልዕኮው የመግባቢያ ሰነድ ኤምኦዩ መሰረት የሰላም አስከባሪው ሁለንተናዊ ዝግጁነት የተሟላ ደረጃ ላይ እንደሚገኝ አረጋግጠዋል። ዘገባው የመንበረ መለሰ ነው። ተመልካቾቻችን የሳምንት ወታደራዊ ዜናዎቻችን እስካሁኑ ይመስሉ ነበር። ከቀሪ የመከላከያ ሰራዊት የቴሌቪዥን ዝግጅት ጋር ጥሩ ጊዜ ይሁንላችሁ።